ላስረዳሽ። ካንተን አልጠብቅምሽ። እኔ መቼም አላደርገውም። አሹ ተንከባከባት ማለት እንደዚህ ነው? ከማን ጋር ነበር? መኪና ውስጥ አንጨ ወረር ቢያስገባሽም አያገባሽ። አሹ ደግሞ እኔ ምን አደረኩ? ልቀቀኝ። ምን እያደረክ ነው? በሩን ከፋች። ምንድን ነው የተፈጠረው? ምን ተፈጠረ? እኔ ካንሰር ታማሚ ነኝ። ፈጸምከው? ባክ እንደዚህ አይደለም። አልጋዬ ላይ የማይመለከትሽ ነገር አትጠቂ። አሁን ዞር በይ። እንደዛማ እንዴት ይሆናል? ስለ ዳኒዋ ደግሞ ለትይ ባልነገር ቤዛ ምንሽ ናት? የእሷን ቤት ነው እኮ የተከራየ ነው። ኧረ ያዴ ጉዳይ እኔንም ካንቺ እኩል በጣም አሳስበኝ ነው። ውጣልኝ ከቤቴ። ምንም መስማት አልፈልግም። እማዬ እኮ ሳሉ ናት። እንዴት አድርጌ ነው ማስወጣ? እሱ ይገርማል እንዴ? አረ የራሷ ጉዳይ። አንቺ ደግሞ ከመቼ ወዲህ ነው ለኔ ያስብሽልኝ? እዚህ ነው እንዴ? እሺ ምን እየተፈጠረ እንደሆነ ልነግሩኝ ትችላላችሁ? ቆይ ባርቺ እኔ አስረዳለሁ። ምን ነው ታስረጂ? ባርቺ ቆይ አትጩ ነግራለሁ እኮ ነው። ምን አታቆይ። ምን ለማድረግ እየሞከርኩ ነው? ያማል እንዴ? አንተ አሳደለ እንዴ የቤቱን ቁልፍ ሰጠኝ እና በሰጠስ ቅምጥልን ተንከባከባት አልከኝ። እና ቁልፍ መስጠትና ተንከባከባት ማለት እንደዚህ ነው? ራሳችሁን አይታችሁታል ግን ምን እንደምመስሉ? ምን ነው ባቡሬ? እስቲ ራሳችሁን ተመልከቱ። እስካሁን ምን ትሰራላችሁ? ምን እያደረጋችሁ? እኮ ሰርፕራይዝ አድርጊያት። በምንድን ነው እባክህ ሰርፕራይዝ የምታደርጋት? በዚህ ነው? ወደድክ አይደል? ለነገሩ የኔ ሀሳብ አይደለም የዳይመንድና የእብድ ሀሳብ። ኧረ እንደዛ ነው? እንደዛ ነው። እሺ አሁን እናውጣ ከዚህ። ይወጣላልሽ። አንተ ደግሞ ነቃ ብለህ እሱን ነካ ማለት ነው። እኔን ነካ ማለት ነው። ሄሎ አዴ። ወይ መኪና ውስጥ ነኝ። ነይ። አሁን ይቻዴ አይደለች እንዴ? እዚህ ምን ታደርጋለች? ሰላም ነሽ አዴ? ደህና ነኝ ዶክተር። ምን ነው ችግር አለ እንዴ? ባለፈው መተሽ ስለ ለሊ ከጠየቅሽኝ በኋላ አይምሮዬ ስላንቺ ማሰብ አላቆም። ስለ ለሊ ትነግረኝ ነው? እሱን ማድረግ እንኳን አልችልም አዴ። ግን ቆይ ለሊ ታናሽ እህትሽ ነች እንዴ? አይ ጓደኛዬ ናት። የምርሽን ነው? አዎ ዶክተር። ምን ነው? የሚገርም ነው። ለጓደኛሽ ነው እንደዛ ስታለቅሽ ነበር? ያው እህቴ ማለት ናት። ግንኙነታችሁ ጠነከረ ጓደኛሞች ናችሁ ማለት ነው። እኔማ ቤተሰብ መስላችሁ ነበር። እና ለሊ እንዴት ነች? ለኔማ ደህና ነኝ ነው የምትለኝ። መቼ አመመኝ ትለና ነው። ከዚህ በፊት እኮ በሽታዋን ደብቃተው፣ አሁን ግን ዝም አለች። በጣም እያስጨነቀችኝ ነው ዶክተር። አደይ እሱ መናገር አልችልም። ታዲያ አሁን ለምን ጠራኸኝ ዶክተር? አደይ ስለ ለሊ በዚህ ልክ መጨነቅ የለብሽ። በጭንቀት ምክንያት የሚመጡ በጣም ብዙ በሽታዎች አሉ። መጠንቀቅ ይኖርብሻል። በቃ አዎ አደይ ለሊ በጣም ታማለች። ግን ደግሞ ስለሷ ምንም ነገርሽ ባለመቻሌ በጣም አዝናለሁ። ለምን ዶክተር? እሷ እኮ እኛ እንዳንጨነቅ ብላ ነው እንደዛ የምታደርገው። እሱማ አዎ አደይ፣ ግን አሁንም ቢሆን መጠንቀቅ ይኖርብሻል። እንዴት ዶክተር? አልገባኝም። ለሊ እንዳትጎዳና እራሷ እንደ ታማሚ እንዳታይ መጠንቀቅ ይኖርብሻል። ይሄን ያህል ከባድ በሽታ ነው? አዎ አደይ፣ ያንቺን ክብካቤና ክትትል ያስፈልጋታል እና በቀጠሮ ሰዓት ደግሞ በፍጹም እንዳትቀሩ እና በቻልሽው አቅም ተንከባከቢያት። መድኃኒቷን በስርዓት እንድትወስድ አድርጊያት። ባለፈውም እንደዛ የታመመችው መድኃኒቷን ባለመውሰዷ ነው። እባክሽ አደይ፣ የምትጨነቂላት ከሆነ ተንከባከቢያት። እሺ ዶክተር፣ በቃ እኔ ልሂድ። እሷን ትቼ ነው የመጣሁት። እና አደይ ልሽንሻ? አይ ራሴ ሄዳለሁ፣ ችግር የለውም። እሺ እሺ አጅሪት ምን ነው እሹ? ልጁ ተመልሶ መጣ እንዴ? መመላለሱ ተመችቶሻል ማለት ነው። ደስተኛ ነሽ ወይ? አሹ ደግሞ አሁን ልጁ ምን የሚመች ነገር ኖሮት ነው የሚመችኝ? ቤዛዛው ነው እንጂ ፈልጎ እንደማይከታተልኝ ገብቷል። ረዲያ
እኛማ የእንጀራ ጉዳይ ሆኖብን እንጂ ለምን እንከታተልሻለን? አሹ ስላንተ ሳይሆን ስለ ዳኒ ነው ያወራሁት። በይ እሱን ተይና አሁን ትእዛዝ ላዝሽ ነው። የምን ትእዛዝ? በዳኒ ጉዳይ አብሬሽ እንደሆነና እንድከላከልልሽ የምትፈልጊ ከሆነ ሮማኔን ማገዝ አለብሽ። ሮማን ደግሞ በምንድን ነው የምደግፋት? የቤቱን ስራ ነው። ሊጥ ማኳት፣ እንጀራ መጋገር፣ ሌላም ስራ ካለ ተስሯ እየተከታተልሽ ታግሻታለሽ። እኔ ፍቅር ነኝ ሰራተኛውን ማግዛት? ምንሽ ይቀንስብሻል? ምንሽ? ይኸውልሽ አሁን ሮማኔ እንደከማታል። ተነሽና ተስሯ እየሄድሽ አግሻት። አይ እኔ መቼም አላደርገውም አሹ። ኧረ ነው? አዎ ነው። በሌላ ነገር ከሆነ እንስማማ። በስራ ጉዳይ ግን ስለሱ አይመለከተኝም አሹ። ኧረ ነው? እንደዛ ከሆነ እኔም ታኖዲ ስላንቺ አይመለከተኝ። አዎ ያዳኒ ተሸክሞ አንጨጎረር ቢያስገባሽም አያገባኝ። ኧረ ጥጋብ መሆኑ ነው። የኔ እናት ቀድመሽ አሻፈረኛልሽው አንቺ ራስሽ ነሽ። መብቴ ነው። የዚህ ቤት ስራ የሮማን እንጂ የኛ አይደለም። አትሳሳት። ያልሆነ ነገር አትጠይቀኛሹ። በይ አሹ ያሽ ተኔ እንዳመጪ እንዴ። አንተ ከሌለ እንዴት ወጣለሁ አሹ? እኔ ምንም አይመለከተኝ። ቆይ ለምን በብር አንስማማም አሹ? አይ የለም ሮማኔን የምታግዣት ከሆነ በይተነሽ፣ አይ የምትይ ከሆነ ግን የራስሽ ጉዳይ። አሹ ቆይ እዚህ ምንድን ነው የምትሰራው? ደግሞ ሌላ ጣጣ እንዳይመጣብህ ና ቶሎ ወጣ ከዚህ። እኔ ሮማኔ እንሂድ። እሺ በቃ አግዛታለሁ፣ ግን ደግሞ እኔ የምልህን በሙሉ ታደርጋለህ። እሱን ስራ ጨርሽና በኋላ እንነጋገራለን፣ አታስቢ። እሺ ከምን ልጀምር? እኛ ምን ይመለከተናል እናቴ። እኔ ሮማኔ እንሂድ። ወዴት? እኛ ወጣ ብለን አየር ተቀብለን እንመለስ። ፍቅር ቤቱን ታሰናዳለች። እንዴ አሹ ቆይ በኋላ ትዬ ቢመጡስ? አይመጡም ቶሎ ሮማንዬዋ። ተመጡም ፍቅር አለ፣ ችግር የለውም። ፍቅር ከመጡ መቼስ ምን ማለት እንዳለብሽ በደንብ ታውቂያለሽ። እሺ አሹ እንደፈለጋችሁ፣ ግን ደግሞ እንዳትቆዩ፣ የኔንም ጉዳይ እንዳትረሳው። ያንቺ የማይረሳ ሚኔና እንዴት ይረሳል? በቃ መጣና ሮማኔ እንሂድ። ግን አሹ ነይ ሂጂ፣ አትፍሪ። ሮማኔ በኔ ይሁንብሽ። ይኸው የእናትዬዋ እኔ ፍቅር ነኝ እሷን ስራ የምሰራው። አሹ በጣም እየተዳፈርከኝ ነው። ቆይ ሁለታችሁንም ሰራላችኋለሁ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። እቤት መስለሽኝ ነበር። አዎ ማለቴ ያው አሁን ወደ ቤት እየሄድኩ ነው። የት ነበርሽ? እዚሁ ማለቴ ለሊ ጋር ነበርኩ። እሺ አደይ። አቤት እንዴት ናችሁ? እታለም እንዴት ነሽ? ደህና ነኝ ይመስገን። አደይ። አቤት ትዬ። ከማን ጋር ነበርሽ? የት ማለቴ የት ነበርኩ? አሁን መኪና ውስጥ ስትገቢ ነበረ። ማን ነው እሱ? ከማን ጋር ነበርሽ? መኪና ውስጥ? ማን ነው እሱ? ምንድነው አደይ? ከማን ጋር ነበርሽ? ብዙም ፊቱን አላየሁትም። ምን ነው አደይ ችግር አለ እንዴ? አይ ምንም የለም ትዬ። ቆይ ማን ነው? እሱማ እኮ የሌሊ ዶክተር ነው። ደውሎልኝ ስለ ሌሊ ነው ሲለኝ ሄድኩ። አደይ ታዲያ መኪና ውስጥ ነው ንግግራችሁ? አዎ ያው በግል ነው ያወራሁት። ሆስፒታል ያለውን ነገር ጨርሰናል። በግል ሊያወራኝ ፈልጎ ነው። ሌሊ እንዴት ሆነች? ደህና ናት ግን አደይ? ደህና ናት ትዬ። አሁን ደህና ትመስላለች። በቃ መጥቼ አያታለሁ። በኋላ እመጣለሁ። እሺ እሺ ትዬ። ዴቭ ምን ነው ችግር አለ እንዴ? ለሊ ጋር ነበርኩ ብለሽኝ ነበር አይደል? አዎ ብያለሁ፣ ግን ለለሊም አልነገርኳትም። በሚስጥር ነው ዶክተሩ ላገኘው ሄድኩት። እሷም አንተ ጋር እንደመጣው ነው የምታውቀው። ቆይ ግን በግል የምታወሩት ነገር ምንድነው? ነግሬሃለሁ እኮ ዴቭ። ለሊ የሚያማትን ነገር እየተናገረች አይደለም። እሷን ለማገዝ አስቤ ነው። ታዲያ እሷን የምታግዣት ከሱ ጋር እየተገናኘሽ ነው? ደግሞ ዶክተሩ ከሆነ ሆስፒታል እንጂ ለምንድን ነው መኪና ውስጥ የምትገናኙት? እየተናደድኩ እኮ ነው። እንዴት አልናደድም አደይ? አሁን እኮ ለሊ ጋር ነበርኩ ብለሽኝ ነበር። በደቂቃ ልዩነት ደግሞ ዶክተሩ ጋር ነበርኩ ስትይኝ እንዴት ነው ማልናደድ? ይቅርታ ዴቭ፣ እኔ አንተ ባሰብክበት መንገድ አላሰብኩትም ነበር። እሺ አደይ፣ ግን ይሄ ዶክተር የምትሉት ሰው ምኑንም አልወደድኩትም። ለሊ ነች ደግሞ የታመመችው።
ልታገኙት የምትችሉት ሆስፒታል እንጂ መኪና ውስጥ አይደል። እሺ ግን ትንሽ እንኳን ልትረዳ ይሞክር። በሌሊ ጉዳይ እንዴት እንደተጨነቅን ታውቃለህ አይደል? ስለዚህ በቃ አትናደድብኝ። እሺ የኔ ፍቅር፣ እኔ እኮ የተሰማኝን ነገር ነው የምነግርሽ። እሺ ምን ላድርግ? እና ዴቭ እኔንም ልትረዳ ይሞክራ። በጣም ተጨንቄያለሁ እኮ። እንደውም አንተም ሲመችህ ሄደህ ማናገር አለብህ እንጂ እኔን ለምን አወራሽ ብለህ እንደዚህ መቆጣት የለብህም። እሺ አደይ፣ በጣም ይቅርታ አድርጊልኝ። እኔ ከማንም በላይ ልረዳሽ እፈልጋለሁ። እሱን ደግሞ በደንብ ታውቂያለሽ። በያውን ደግሞ እኔ ላይ መናደድ አይቻልም። እሺ እሺ በቃ እኔ ልሂድ። ወዴት አይደል? ለሊ ጋር። ቆይ አልናፍቅሽም እንዴ? መቼ መጣሽና ነው መቼ የምትሄጂው? በጣም ይቅርታ ዴቭ። ይገባኛል እኮ ለራሳችን ጊዜ እየሰጠው አይደለም፣ ግን ደግሞ የሌሊን ሁኔታ እያየው ነው። እንደዚሁና ሌላ ነገር ማሰብ አልቻልኩም። እኔንም ተረዳይ። በጣም ተጨንቄያለሁ። እሺ አደይ፣ ግን አሁኑኑ ሽማግሌ መላክ ይኖርብኛል። አባትሽ ደስተኛ ናቸው? ቆይ ግን እንዴት አባዬ ፈቃደኛ ሊሆን ቻለ? እሱን አላቅም አደይ፣ ግን ዳይመንድ አባትሽን እንዳናገራቸውና እነሱም እንደወደዱ ይነግሩኛል። አይ ዴቭ፣ እኔ አባዬ ከልቦ አይመስለኝም። ማለት አውቀው ሊሆን ይችላል አደይ። አዎ ዴቭ፣ እኔ ሊድረኝ የነበረው በሀገራችን የተከበረ ሰው ነው። የደጋ ሰዎች ደግሞ ንጉሳችን የሚሉት ሰው ልጅ ነበር። ታዲያ አንተ ለእኔ አትመጠንም ከሱ አንጻር እያልሽኝ ነው? አይ ዴቭ፣ እንደዛ ማለት አይደለም፣ አትሳሳት። ነገሮች እንደዚህ ቀላል ሊሆኑ አይችሉም። አባዬ ያለ ምንም ምክንያት እኔ እናንተ አንድ ላይ እንድንሆን አይፈቅድልንም። ከዚህ በፊት እሺ ብሎ የፈቀደላቸው ሰዎች እኮ እኔ እናንተ ስንጋባ በቀላሉ ሊተውት አይችሉም። ብዙ መዘዝ ይዞበት ይመጣል። ስለዚህ አባዬ እንደዚህ ፈቃደኛ ሆኖ በቀላሉ እኔ እናንተን ያጋባል። እርሳቸው ግን ስሜታቸው፣ ሁሉ ነገራቸው ግን እንደዛ አይደለም። እንደዛ ከሆነ አባዬ የሆነ ነገር አስቧል ማለት ነው እንጂ አይኑ እያየ እኔ ለሌላ ሰው አይደረኝም። እሺ አደይ፣ ስለዚህ ምን ማድረግ አለብኝ? እማዬን እኔ ያወራታለሁ። ወደ ገጠር እሄዳለሁ። የምርሽን ነው አደይ? አዎ፣ የሌሊን ነገር ላረጋግጥና በቅርቡ እሄዳለሁ። የኔ ፍቅር፣ አብረን የምንሆንበትን ጊዜና አንቺ የኔ ሚስት የምትሆኝበትን ጊዜ ቢዘገይም በጉጉት ጠብቀዋለሁ። እሺ ዴቭ፣ በጣም አመሰግናለሁ። እሺ አይ ዳይመንድ፣ በቃ አንተን ማያውቅ ሰው የለም አይደል? እቺ የቆመ ባባ መሰለሽ ምን ታደርግልኛለች? አወቀችኝ አላወቀችኝ። ይልቅ እንዴት ነው ከተማውን ለመዳችሁት? አዎ ቀስ እያለን በደንብ እንለምዳለን። አብሽር፣ በደንብ ይለመዳል። በቃ እኔ ወጥቼ ፎክ ተፍል በለ፣ እናንተ ፈታ በሉ። አረ ቆይ ቡና ጠጥተህ ትሄዳለህ? አሁንማ ቤታችሁን አወቅኩት እኮ። ከዚህ በኋላ ከዚህ ቤት ማን እንደሚያስወጣኝ አለሁ። ስመጣ ቆንጆ ቡና ታፈልኛለሽ። እንደዛ ይሻላል? አዎ ሄልዬ ይሻላል። ታዩ ሄሎ፣ አታስጨንቂ። በቃ ይመቻችሁ፣ ፈታ በሉ። እሺ ቻው። ቆይ ግን ምን ነክቶ ነው አቤ? ምን ነው? ቆይ ለምንድን ነው ቤዛን ምን ልትሰሪ ነው የመጣሽው ብላ የጠየካት? እና እኔ ማጠፋው ሰው ቤት መጥቶ መቀመጥ አለ እንዴ? ነገር ያለው እኮ ቤዛ ትንሽ ስለተቸገረች እዚህ ቤት ነው የምትቆየው ብዬ ብለሽኝ ይሆናል። እኔ ግን አልተስማማሁበት። ምን አለበት እሷን ብንደግፋት? ተመስገን እኮ ነው። እኛ ከሷ የተሻለን ሆነን አይደል እንዴ ወደኛ የመጣችው? ቆይ ቤታችን የመጣን ሰው ለጸድቀን ገፍቶ ማስወጣት ምን ይሉታል? ይኸውልሽ ይህንን ቤት እኮ ከሷ ነው የተከራየነው አይደል እንዴ? እሱን መርሳት የለብሽም። አዎ ከወንድሟ ጋር የምትኖርበትን ቤት ስለተቸገሩ አከራይተውት እነሱ ግን ጎዳና ወጥተዋል። የምርሽን ነው? አዎ አቤ፣ እሷም ወንድሟም ሌላ ቤት ምንም የላቸው። ታዲያ እኮ ይሄ የእነሱ ምርጫ ነው። ይሄሉ በከፈልነው ገንዘብ እኮ መጠቀም ፈልገዋል። ስለዚህ አነስ ያለ ቤት ፈልገው መከራየት ይችላሉ። እንዴ አከራይተውንም እኛ ቤት ኖሮም እንዴት ይሆናል? እሱማ ይገባኛል እኮ አንተ ክፉን አይደለም። እኔን ግን አንጀቴን በልታኛለች አቤ። በምንችለው ሁሉ ብንረዳ ደስ ይለኛል። እሺ በቃ አትጨነቂ፣ እኔ አናግራታለሁ። እኔ ያው አመሰግናለሁ። ወተን ነው እንግዲህ የምንሰራው። ጫፍ ላይ ወተን ነው የምንሰራው። አሹ ቆይ ግን ወደ ሰው ልጋብዝሽ። ምን? እሱን ስደርሽ ታይዋለሽ። የሆነ ጊዜ ቀን ስራ ስሰራ ያቀመሱች የሆነች ምጣፍጥ ትኩስ ነገር አለች። እሷን እየጋበዝኩሽ በዛውን ደግሞ ማወጋሽ ነገር አለኝ። አሹ ግን ቤት ሳንናገር በቃ ጉዳችን ነው። የሆኑ ሰዎች ወዴት ነው? አሹ ሊጋብዘኝ ነው። የምርሽ ነው ሮሚ? አዎ። አረ እኛ እንጋበዝም አሹ። ቆይ ምን ሆነሃል? አንቺማ ተኋላ የምትከተዩ የሚያዞርሽ ዳይመንድ ይጋብዝሽ እንጂማ እኔ የምቤት ነኝ እናቴ። አሹ ደግሞ እኔ ምን አደረግኩ? አረ ከዚህ በላይ ምን ታደርጊ? ተዛ ተዳይመንድ ጋር መዋል ከጀመርሽ በኋላ አሹ እንዴት ሆነ ብሎ መጠየቅ የለ፣ ውዝዋዜ የለ፣ ዳንስ የለ፣ ጭፈራ የለ፣ ሙዚቃው የለ፣ ቲክቶኩ የለ። እዛ ገጠር ደርሰሽ ከመጣሽ በኋላ አመልሽ ሁሉ ተቀያይሯል። ወይ አሹ ደግሞ አንዳንድ ጊዜ ልትረዳኝ ሞክር እንጂ ኪንጎና ቅምጥል እናስታርቃቸው እየሞከርን ስለነበር ነው እንጂ እኮ ሆን ብዬ አይደለም የጠፋሁት። መቼስ እኔ ቢያንቺ የሚጨክን አንጀት የለኝም።
በይናው ወዴት? አንቺንም ተሮማኔ ጋር ጨምሬ ልጋብዝሽ ሩታዬ። ነይ። ደስ ይለኛል። ምንድነው የምንጋበዘው? እሱን ስትደርሺ ታይዋለሽ። እንዴ ምንድነው እንደዚህ መጓጓት? ቆምጠል ማለት እንደውሻ። ነይ። ምንድነው የተፈጠረው? ምን ተፈጠረ? እኔን ትጠይቀኛለህ እንዴ? መልሰህ ምንድነው ያደረከው? እኔ ምንም ማስታወሰው ነገር የለም። እሺ ባርቺ ምንድነው የተናገርነው? ወይኔ ጉዴ! ራሳችሁን አይታችሁታል ግን ምን እንደምመስሉ? ምን ባቡሬ? እስቲ ራሳችሁን ተመልከቱ። እስካሁን ምን ትሰራላችሁ? ምን እያደረጋችሁ? እኮ ሰርፕራይዝ። በምንድን ነው እባክህ ሰርፕራይዝ የምታደርጋት? በዚህ ነው? ወደድክ አይደል? ለነገሩ የኔ ሀሳብ አይደለም፣ የዳይመንድና የእብድ ሀሳብ ነው። ኧረ እንደዛ ነው? እንደዛ ነው። እሺ አሁን እናውጣ። ይወጣላልሽ። አንተ ደግሞ ነቃ በለኝ። እሱን ነካ ማለት ነው። እኔን ነካ ማለት ቅምጥል፣ በጣም ይቅርታ። ለምንድን ነው እዚህ ድረስ የመጣነው? ቆይ ምን አስበህ ነበረ? ባርቺንስ ምንድን ነው የተናገርነው? ሰክሬ ነበር። ምንም ራሴን አላውቅም። ትሰማኛለህ? አትዋሽኝ እሺ። ሲጀመር ሆን ብለህ አስበህበት ያደረከው ነገር ነው። ቆይ ሰክሬ እንዴት እዚህ ይዘኸኝ ትመጣለህ? ቆይ ቅምጥል አስረዳሽ። ካንተ ይሄን አልጠብቅም። እሺ ምንም አታውቅም ብለህ እንዴት እዚህ ይዘኸኝ ትመጣለህ? ለምን አታምኚኝ? እኔ ምን አደረኩ? ባቡሬም የሚያልኩት ነገር የለም። ቆይ አንቺ ህፃን አይደለሽ? ቢሆንስ ይኸውልህ፣ አሁን አይናን ማየት አልፈልግም። እሺ በጣም ተሳፍራለህ። ልታገባ ነው እንዴ? ምን ነው አይቻልም እንዴ? አይ እኔ አይቻልም አላልኩም። ጥያቄ ነው የጠየቅኩ። ማንን ነው የምታገባው? አንቺ ደግሞ 40 ጊዜ ነው እንደሚነግርሽ። ያችን ነው ኩራተኛዋ ልጅ። ተገናኛችሁ እንዴ? ታዲያ ማለት አልገባኝም። ቆይ ምን አልካት? አይ ምንም አላልኳትም። እናማ አይኗስ ፍቅር ይታየኛል። አይን ላይ ለመታየትም ደርሳችሁልኛል። አዎ ምን ነው ቀናሽ? ምን አስቀናኝ? ማን ነው? ለዲ ደህና ነኝ ቤኪ። ምን ነው ፊትሽ እኮ ልክ አይደለም። ደህና ነሽ? አይ ደህና ነኝ እኔ። አንተ አትጨነቅ። ግን እኮ ጠፋክ። በሰላም ነው? አዎ በሰላም ነው። ከሆነ እሺ ጥሩ። ይቅርታ የኔ ቆንጆ። መጥፋት ግን አሳስቦኛል። ቆይ ግን ምን ነው ቤኪ ችግር አለ እንዴ? አይ እንዲሁ ዝም ብዬ ነው ለዲ። ማዘሯ ደግሞ ሰላም ብላሻለች። ማዘሯ ቆይ ለምንድን ነው ያልመጣችሁ? ደህና አይደለችም እንዴ? እህቷን ፍለጋ ክፍለ ሀገር ሄዳለች። ለዛ ነው እንጂ ለልዬ ታውቂያለሽ፣ እሷ ባንቺ የሚጨክል ልብ የላትም። እሱም ዋው፣ አንተም እንደ በፊቱ አይደለም። ቆይ ቤኪ ችግር አለ? አይ ምንም የለም ለልዬ፣ ትንሽ አንቺ ነገር ነው የሚያሳስበኝ። ስለኔ አታስብ ቤኪ፣ እኔ አሁን በጣም ደህና ነኝ። እኔም የምፈልገው እሱ ነው ለልዬ፣ የአንቺን ጤና ነው የምፈልገው። ሰሞኑን ደግሞ ትንሽ አጣሪ ያለች ስራለች። የምን ስራ? እሱ ሌላ ቀን እነግርሻለሁ። ግን ከመሄዴ በፊት አንዴ እንኳን ልሽ ብዬ ነው የመጣሁት። ወዴት ልትሄድ ነው? ቆይ ጥላይ ልትሄድ ነው እንዴ? ምን ተፈጥሮ ነው? አትጨነቂ ለልዬ፣ የሆነ የሚስተካከል ቤት አለና ከጀለሶች ጋር እሱን ለማስተካከል እየሄድን ነው። ከጠፋብሽ ደግሞ አትናዘዝብኝ። ቆይ እንዴት አልናደድም? እሺ ለስንት ቀን ነው የምትቆየው? ለትንሽ ጊዜ ነው ለልዬ፣ እመለሳለሁ። ግን ምንም ቢፈጠር ራስሽን ጠብቂ እሺ? እኔ በቶሎ እመለሳለሁ። እሺ ችግር የለውም ቤኪ፣ ለእኔ ማሰብ አይጠበቅብህም። የምትፈልገው ቦታ ሄደ የምትፈልገውን ነገር ማድረግ ትችላለህ። ደግሞ ታውቂያለሽ፣ በጣም ተናፍቅኛለሽ።
እንዴት ነው ሮማኒ? ወደድሽው? ቦታው አየሩ እንዴት ነው? አዋሹ በጣም ነው የሚያምረው። በጣም ነው የማመሰግነው። ለምንድን ነው ምስጋና? እንደዚህ አይነት ቦታ ይዘኝ ስለመጣ ነው። ሮሚ ግን የተጨናነቅሽ ትመስያለሽ። ሩታ እኔ በጣም ጨንቆኛል። ቆይ ለምን? ቤቱን ብቻውን ትተን እዚህ መምጣት አልነበረብንም። ይሄ ልክ አይደለም ሩታ። እትዬ ሳይመለሱ ቶሎ መሄድ አለብን። ይሄ ነው እንዳስጨነቀሽ? በቃ እኔ ለማሚ ደውዬ እነግራታለሁ። አይ ከወጣም በኋላ እንኳን መደወሉ አግባብ አይደለም። መደወልም ከነበረብን መጀመሪያ ነበረ። አሁን እሳቸው ሳይሄዱ ቶሎ እንሂድ። አይ ሮማኒ ለፍቅር ነግረናት የለ እንዴ? አይታ አርጊልን ብለናታል። ምን ችግር አለው? እናቴ ፊቷ ጥቁር ብሏል። በቃ እንዲጭንቅ ከሚልሽ ከሆነማ ብንወጣ ይሻላል። እንዴ ቆያሹ ለምንድን ነው እንደዚህ የምታጨበጭበው? ያው ሂሳብ አወራርደን ከፍለን እንድንወጣ ነው የተጠቀምነው። አይ እኔ ከፍላለሁ። ተው። አይ የለም እኔ ነኝ እጋብዛችኋለሁ ብዬ አመጣችሁ። ስለዚህ እኔ ነኝ መክፈል ያለብኝ። እሺ በቃ ክፈል። የሆኑን እኔ ሌላ ጊዜ በደንብ በሰፊው ጋብዛችኋለሁ። ባይሆን እሱን ማን ይጣላል አይደል ሮማኒ? አዋሹ ሌላ ጊዜ እንመጣለን። አሁን እንውጣ በቃ። ዳኒ? አዎ ዳኒ ነኝ። ነይ ወደዚህ። ወዴት ነው የምትገቢው? ልቀቀኝ። ምን እያደረክ ነው? በሩን ክፈችው። ምን እያደረክ ነው? ዞር በል። ቆይ ልትሆን ነው? ቆይ ምንድነው ችግርሽ? ህፃን ነገር ነሽ እንዴ? አይ አይደለሁም። ታዲያ ምንድነው ችግርሽ? ደግሞ ያንን ሰገጤ ፋራ የሆነ ዘበኛችሁን ንገሪው። አናቱን ብዬ ነው መገላገልልሽ። ቆይ ምንድነው ችግር? ዳኒ ከኔ ምንድነው የምትፈልገው? እህቴ እዚህ መምጣቴን አታውቅም። የዛለት ማታም አንቺ መሆንሽንና አለመሆንሽን አላውቅም ነበር። ውሸታ። ማመን ያለማመን ያንቺ ምርጫ ነው ፍቅር። ቆይ ምን እያልከኝ ነው? በቃ ተመችተሽኝ። አልገባኝም። ቆይ ግን ይሄን ጉድህን እህትህ ታውቃለች? አይ እሷ አታውቅም። ስለዚህ አሁን እያስቸገርከኝ እንደሆነ ለእህትህ እነግራታለሁ ማለት ነው። በቃ ይበቃሻል ፍቅር። ስለኔና ስለአንቺ ማንም ሰው ማወቅ የለበትም። ኧረ አዎ ፍቅር። አሁን ሌላ ነገር ሳትቀባጥር ቀጥ ብለህ ከዚህ ግቢ ውጣ። አልወጣም። ምን እያደረክ ነው? ቆይ ዳኒ ምን ነክቶሃል? እሺ ምን ላድርግልሽ? ምንድነው የሚያስደስትሽ? ነገርኩህ እኮ ከዚህ ግቢ ውጣ። እሺ እኔን አጠገብሽ ሁሌ ባታገኝ ደስተኛ ነሽ ማለት ነው? አዎ እሱን ማወቅ አንድ ነገር ነው። አሁን እማዬ ሳትመጣ ከዚህ ግቢ ውጣ። ዳኒ! ወይ የኔ ፍቅር ትዕግስቴን አታስጨርሰኝ ዳኒ። አሁን ሂድ ውጣ። አልሰማሽም። አትቆጭ። እንደውም አልወጣም። እማዬ ናት የምትሆነው። እሺ በቃ አንቺ ተረጋጊ። ምንድን ነው የምረጋጋው? አሁን እዚህ እኔ እናንተ ብታይን ምንድን ነው የምላት? እሺ መኝታ ቤትሽ የቱ ጋር ነው? ምን? አዎ እናትሽ እንዳትይኝ ሌላ አማራጭ አለሽ? የለኝም። እሺ በቃ አሁን ሂጂና በሩን ክፈች። እኔ መኝታ ቤትሽ ልሂድ። ማነው? ፍቅር አሹ የት ሄዶ ነው? ይሄን ሁሉ ሳቆሜ በር ሳንኳኳ ማይከፍትልኝ? አሹ አሁን ወጣ። ወዴት ሄደ? ይቺ ሮማን ናታ። ሮማን ደግሞ ምን አደረገች? ስራዋን ሳትጨርስ አሹን ይዛ ወጣች። እንዴ ወዴት? እኔ አላውቅም እማዬ። ወይ እነዚህ ልጆች እግሬን ጠብቀው በቃ አብረውኝ ይወጣሉ አይደለ? አሁን የት ሄዱ ነው የሚባለው? ወይ ጉድ! ጉድ እኮ ነው። እንዴ አታ ምንድን ነው እንደዚህ ጨርመት ብትብሬ የተቀመጠው? ቅምጥል ቅምጥል ምን? ከቅምጥል ጋር እዚህ ነበር። አበስኩ ገባ እንደፈራው ፈጸምከው። እባክህ እንደዚህ አይደለም። አልጋዬ ላይ ቆይ አንተ ምን አስቸኮለ እንዴ? ያንተ አይደል እንዴ? የት ሄድብሃል? አረ ተረጋጋ እባክህ፣ ምንም አልተፈጠረም። ባቡሬን ግን ሳናስገኝ አልቀርም። ሲጀምር እንዴት አንተ ከሷ እኩል ትሰክራለህ? ወንድ አይደለ እንዴ? እሷ መጠበቅ ሲኖርብህ ጭራሽ ከሷ ብሰህ ሰክረህ ትገኛለህ። እኔ ፈልጌው ነው። እንዴት እንደሆነ አላውቅም። ብቻ ቅምጥል ሳይከፋት አይቀርም። እንዴት እንደማውራት አላውቅም። ቆይ እሷ ምን እያለች? እሷማ የምታስበው በቃ አሁን ብዬ እንዳደረኩኝ ነው የምታስበው። ወይ መከራ። በቃ ችግር የለውም ምን ያወራታለሁ። አሁን ተነስ እንውጣ። ለልዬ አይደል? ዴቭስ? ዴቭ አልመጣም
እስካሁን ብቻሽ ነበር? አይ ቤኪ መጥቶ ነበር። እና ቶሎ ተመለሰ? አዎ ስራ ልሄድ ነው አለኝ። ወዴት? እኔ እንጃ አላወቅኩም አለኝ። ወዴት እንደሆነ ባላቅም እሱ እንደዛ ነው ያለው። እሱም እኮ በጣም ተጨንቋል። ምን የሚያስጨንቅ ነገር አለ? ለአንቺ ምንም አይታወቅሽም ማለት ነው? ያንቺ መታመም እኮ በጣም ነው የሚያስጨንቀው። አንቺንም ማስጨነቅሽ አይደል? ልጨነቅ አይደልኝ። ያንቺ እንኳን አላስጨነቀኝ። ምን ሆነሽ ሆንኩት? አላውቅም አደይ፣ ግን ደግሞ ሳስበው አንቺም ልክ ትመስልኛለሽ። እኔም ባንቺ ቦታ ብሆን እንዳንቺ ነበር የማደርገው። ግን በቃ አደይ በጣም ከብዶኛል። ጭንቀትሽን እኔም ልጨነቅልኝ። እስኪ ንገሪኝ፣ ቆይ ምን ተፈጥሮ ነው? ሁሉንም የተፈጠረውን ነገር ንገሪኝ። ዛሬ ቀጠሮ አለኝ አደይ፣ ወደ ሆስፒታል መሄድ ይኖርብኛል። እሺ በቃ ነይ እንሂድ። አይ እኔ ራሴ ሄዳለሁ፣ አንቺ አትቸገሪ። ለሊ በጣም እያዘንኩብሽ ነው። ቆይ መቼ ነው ሚስጥር ተደባብቀን የምናውቀው? ከመቼ ወዲህ ነው እንደዚህ የጀመርሽው? ይቅርታ አደይ። እኔ ይቅርታ እንድትይኝ ሳይሆን ህመምሽ እንድትነግሪኝ ነው የምፈልገው። አደይ እኔ ካንሰር ታማሚ ነኝ። ማለት ለሊ ካንሰር ማለት አልገባኝም። ለኔም ታምር ነው ነበር። ምን እንደማደርግ ራሱ አላውቅም። ውይ ቤዛ፣ አሁን አታበሳጭ። እደውልለታለሁ አልኩሽ እኮ። አዎ አሁን ያለሁበት ቦታ አይመችም። አዎ ስልክ ለማውራት አይመችም። እሺ እደውልልሻለሁ። እሺ አንቺ ቆሌን ገፈፍሽኝ እኮ። ምንድን ነው? ዴቭ መኝታ ክፍል ምን ትሰራለህ? የዴቪውን ያንቺ እኔ ምን አውቃለሁ? እሺ አሁን ናውጣ። ዴቭ ከመጣ ያልቅልኛል። እኔ የሚመቸኝ እንኳን እንጂ መኝታ ቤት ነው። ምንድን ነው? ወይኔ ጉዴ፣ ዴቭ መጥቷል። እና የምጣ ቶሎ ብለን አንቺ መኝታ ቤት ነው። ቀደም አትበል ዳኒ። መጀመሪያ እያየ እንደሆነ ሊው እኔን አሳልለህ እንዳትመጣ። እሺ ወይኔ ጓደኛዬ፣ እኔ እኮ ላንቺ አይገባሽም ነበር። አታስቢ አደይ፣ በቃ ፈጣሪ ያለው ነው የሚሆነው። እና ዶክተሩ ምን አለሽ? እሱማ ሕክምናዬን በአግባቡ እንዲከታተል ነገረኝ። ባቡሬ ሰምቷል እንዴ? አይ አልሰማም። ይባስ ማስጨነቅ ነው የሚሆነው። አሁንም እኮ እየተጨነቀ ነው። እሱማ ይገባኛል፣ ግን በቃ ጊዜ በሄደ ቁጥር ይረሳዋል። እሺ በቃ አሁን እንሂድ። እንዴ ቀስ ብለን እንሄዳለን፣ ሰዓት እኮ ገና ነው። እሺ ቆይ ግን የሁሉ ነገር እንዴት ነው ሊፈጠር የቻለው? አትፍሪ አደይ፣ እድለኛ ኮንክ ፈጣሪ ይረዳኛል። አይዞሽ ጓደኛዬ፣ ሁሌም ከጎንሽ ነኝ። እሺ ሀይ፣ እንዴት ናችሁ? ቤዛ፣ ምንድነው እንደዚህ በየመንገዱ መተቃቀፍ? ምን አገባሽ? አዎ አይገባኝም። መረዳችሁ ነገር አለ? አይ ቤዛ፣ ምንም የለም። አርፈሽ መንገድሽን ሂጂ። ምን ሆነሽ? ከሳሹ አሞሽ እንዴ? ለሊ አይ እንደዛ አይደለም። ታዲያ ምንድነው? የማይመለከትሽ ነገር አትጠቂ። አሁን ዞር በይ። እሺ ሄዳለሁ። ባይ። ስራፈት ለሊ ምን ሆነ ነው? ቆይ ወዴት ነው የምትሄደው? እና ምን አሰብክ? እኔ እንጃ ታለ የለሊ መታመም አደይን በጣም ረብሿታል። የሰርጋችንን ጉዳይ ራሱ ሳስረሳው አትቀር እንዴ? እንደዛማ እንዴት ይሆናል? አላውቅም ታለ። አደይን ግን መጫን አልፈለኩም። እኔ አደይን እንዳናግራት ትፈልጋለህ? አይ ታለ፣ እኔ በራሴ መንገድ አወራታለሁ፣ ችግር የለውም። እሺ የምረዳህ ነገር ካለ እኔ ያለውኝ። አሹና ሮማን ወዴት ሄዱ? እኔ ምን አውቄ። ሮማን ናት አሉ ይዛችሁ የወጣችሁ። ፍቅር እኮ ናት የምትነግረኝ። ሳያስፈቅዱ መውጣት ግን መልመድ የለባቸውም። ፍቅር አለች? አዎ ነበረች ቤት ውስጥ። ፍቅር ፍቅር! አቤት እማዬ። ፍቅር ምን እየሰራሽ ነው? ምንም ማለቴ መኝታ ክፍሌ አሳይመንት እያዘጋጀው ነበር። ጥሩ። እና ሹም እስካሁን አልመጡም። ቀሩ እኮ። ሩታ ሴት ሄደች። እኔ ምን አውቃለሁ የት እንደምትዞር። እስኪ ደውይላቸው። እሺ። ሄሎ አሹ። አሎ። አቤት። መንገድ ደርሰናል፣ እየመጣን ነው አልኩሽ እኮ። አንቺ ጉንዳን፣ ይኸውልሽ እቤት ገብቼ እህቴ የሆነ ነገር ቢቆጡኝ፣ ይኸውልሽ ውድ ከራሴ ፍቅር፣ ይኸው አንላቀቃት እኮ። መንገድ ደርሰናል። አንቺ ምንድን ነው የሚያሳብድሽ ያልኩሽ እኮ። ሃሎ ሃሎ፣ ፍቅር። አሹ ምንድን ነው? እትዬ ተመለሱ እንዴ? አዎ መመለሱማ ተመልሷል፣ ገብቷል ሮማኔ። ወይኔ ጉዳችን። እሺ ምንድን ነው የሚሻለው? ምን ልናደርግ ነው? ግድ የለም አንቺ አትጨናነቂ፣ ምንም አታደርጊ። የማደርገው እኔ ነኝ የማውቀው። አታስቢ ሮማን፣ እኔም ስላለሁ እኔ በደንብ እነግራታለሁ። ግን በጣም ያስፈራል። በጣም እንጂ
ይቺ ጠማማ ፈጣሪ አጣሞ ቆላልፎ የፈጠራት ቆይ ግድ የለም እማደርጋት እኔ ነኝ የማውቀው። ስለ ዳኒዋ ደግሞ ለቴ ባልናገር አሹ ቀብራራው የሚል ልጅ አትበይ። ዳኒዋ ታዲያስ ማን ነው ደግሞ እሱ? አንድ አለ ሲገባ ሲወጣ የሚጎነትላት ጎንታለ። አረ በቃ ወሬያችሁን ተውና ነው እንሂድ፣ ቶሎ መድረስ አለብን። ልክ ነሽ። እኔ እናቴ ይኸውልሽ ሩታ ምንም የሚያስፈራት ነገር የለም፣ እዳው ለኛ ነው። ስለዚህ እንግባ ወደ ቤታችን። ሰላም፣ ምን ፈልገሽ ነው? አሹ ይኖራል? የለም። ሮማኔስ ትኖራለች? ትጠሪልኛለሽ? እሷም የለችም። አንቺ ግን ማንሽ? ሄለን ነኝ። መታ ነበር በያቸው። ሄለን የእነሱ አብሮ አደግ ነኝ። ባለፈው ቤት መጥተሽ ነበር ካልተሳሳትኩ። አንቺ ቤት? ምን ፈልገሽ መጣሽ? አረ ተረጋጉ። አንቺ ሻ ወንድምሽን እኔ ጋ የላክሽው ለምንድን ነው? የምን ወንድም ነው የምትይው? ቆይ ያምሻ እንደ ፍቅር ምን እንደምታወሪው? አስመሳይ። እያወራሁት ያለሁት ነገር አንድ ባንድ ገብቶሻል ቤዛ። አመንሽኝም አላመንሽኝም እኔ ምንም አያገባኝም። በቤቴ ግን መተሽ እንደዚህ በማድረግሽ ብልግናሽ ነው የሚያሳይ። አሁን ውጭ ከዚህ ቤት። አልወጣም። ቤዛ ነይ ተናገሪ። ለምንድን ነው ወንድምሽን እኔ ጋር የላክሽው? ምንድን ነው ያቀርሽው? አንቺ መርዝ። ዞር በይልኝ ፍቅር። ስታስቢው ፍቅር ምን ላድርጋት ብዬ ማስብ ይመስልሻል? ከነ መፈጠርሽ ነው የረሳሁሽ። እሺ አሃ፣ ለዛ ነው አታውቀውም ብለሽ በዛ ምሽት ወንድምሽን የላክሽው። ቆይ አላማሽ ምንድን ነው? በዛ ምሽት? ቆይ ማለት አልገባኝም። ወንድሜን ሲጀምር የት ነው የምታውቂው? አታስመስይ ቤዛ፣ ነቅቼብሻለሁ። ከኔ የሆነ ነገር ፈልገሻል ወይ ደግሞ ልትበቀኝ እያሰብሽ ነው። ግን ደግሞ አንድ ማወቅ ያለብሽ ነገር መቼም አይሳካልሽም። ጠንቀቅ ብትይ ይሻልሻል። ኧረ እባክሽ እያስፈራራሽ ነው። እንደፈለግሽ አስቢው፣ ግን ደግሞ እያስጠነቀቅኩሽ ነው። ዝም ብዬ ስሰማሽ ራስሽን ትክክል እንደተናገረ ሰው አታስቢ ፍቅር። እኔ ስላንቺ ሰምቼም አውርቼም አላውቅም። እሺ አረ ተረጋጉ። ስለፈጠራችሁ ሰው ቢሰማ ምን ይለናል? አንቺ ደግሞ የማንሽ ማትረቢ። ቆይ ምን አልሽ? የታውቂኝና ነው እኔ እንዲህ የምትናገሪ? ይቅርታ፣ አንቺ ማወቅ አልፈልግም። ከቤዛ ጋር ተታረቃችሁ? ቤዛ ምንሽ ናት? የእሷን ቤት ነው እኮ የተከራየ ነው። ኧረ አንቺናማ? እኔና አቤ አብረን ነው የምንኖረው። ምን ነው? ምንም ሄለን፣ ነይ ግቢ። አይ አሹና ሮማን ከሌሉማ ምን አደርጋለሁ ብለሽ ነው? ይመጣሉ፣ አይቆዩም። እስከዛ ከኔ ጋር እናወራለን። ግቢ። እሺ ካልቆዩሽ። ቤዛ ቤት ውስጥ የእሷን ቤት ከተከራየሽ ብዙ የምታግሺ ነገር አለ ማለት ነው። ይግቡ። እንኳን ደህና መጣችሁ። ቁጭ በይ። እንዴት ነሽ ላሊ? ደህና ነኝ ዶክተር። እንዴት ነው ዛሬ ከጓደኛሽ ጋር ነው የመጣሽው? አዎ ዶክተር፣ ላዴ ሁሉም ነገር ነግሬያታለሁ። ከዚህ በኋላ ሁሉም ነገር ታውቃለች። የምርሽን ነው? አዎ ዶክተር። በጣም ጥሩ ላሊ። የአደይ ጉዳይ እኔንም ካንቺ እኩል በጣም አሳስበኝ ነበር። እንዴት? አደይ በአንቺ ምክንያት በጣም ተጨንቃ ነበረ እና ጭንቀቷ ወደ ሌላ ነገር እንዳይቀየርባት ፈርቼ ነበር። ይቅርታ አደይ። ለእኔ ችግር የለውም ላሊ። አሁንም ድረስ ግን በጣም እየተጨነኩ ነው ዶክተር። አሁን ስለ ለሊ ማወቅ ይችላል? አሁን ትችያለሽ አደይ። ለሊ ፈቃደኛ ሆና ይዛሽ ስለመጣሽ በጣም ደስ ብሎኛል አደይ። እሺ ዶክተር፣ ግን ለሊ እንዴት ነው የታመመችው? ካንሰር እሷ ላይ እንዴት ነው ሊፈጠር ይቻላል? አደይ ለሊ ብዙ ጊዜ የድካምና የማዞር ብዥ ማለት ስሜቶች ነበሩባት። እናም ደግሞ የካንሰር በሽታ የድድ መድማት፣ የአፍንጫ መድማት እንዲሁም ደግሞ በሆድና በብብት አካባቢ የማበጥ ስሜቶች አሉት እና ምናልባት ካንሰር ሊሆን ይችላል ብዬ ነበረ ቀጠሮ ይሰጠዋል። ቆይ ዶክተር፣ ከአሁን በኋላ ተስፋ የለኝ? በቃ መኖር አልችል? አይ በፍጹም ለሊ፣ አንቺ ልትሰሚኝ ፈቃደኛ ስላልሆንሽ እንጂ የደም ካንሰር በሽታን በሕክምና መከላከል ትችላለሽ። አይ አይመስለኝም ዶክተር። ተስፋ እንዳልቆርጥ ተስፋ እየሰጠኝ ነው አይደል? ተይ ለልዬ እንደዚህ አትበይ። ለእኛም እኮ ፈጣሪ አለ። አደይ ልክ ናት። እኔ በማውቀውና በተማርኩት መሰረት በምርመራ አረጋግጬልሻለሁ። ሌላው ደግሞ ፈጣሪ ይጨመረበት። ከዛ ባለፈ ግን የኔና አንቺ ጥንካሬ ይወስነዋል። ከኔ በላይ ደግሞ አንቺ በጣም ጠንካራ መሆን አለብሽ እና ደግሞ አደይን የመሰለሽ ጓደኛለች። እሺ ቆይ አሁን ምንድነው ማድረግ ያለብን? የደም ካንሰር ከመቅኔ በሚነሱ የደም ሴሎች ወይም ደግሞ ቀይ የደም ሴል ፕላትሌቶች በጣም በብዛት በሚመረቱበት ሰዓት የሚፈጠር በሽታ ነው። እንደ እድል ሆኖ ለሊ ጥሩ ደረጃ ላይ ነው ያለችው። ሕክምናዋን በስርዓት የምትከታተል ከሆነ ጊዜ ቢፈጅም ትድናለች። ስለዚህ ለልዬ ምንም አትሆንም አይደል? አደይ እሱን እርግጠኛ ሆኜ መናገር አልችልም፣ ግን መዘናጋት የለባችሁ። እኔም የተቻለኝን ሁሉ አደርጋለሁ። እሺ ዶክተር፣ እባክህን የተቻለውን ሁሉ አድርግ።
ለሊደና እንድትሆን እርዳለሁ። ከዛ በፊት ግን ለሊ ህክምናውን ለማድረግ ዝግጁ ነሽ? ዶክተር ግን ህክምናው እንዴት ነው የሚደረገው? ህክምናው እንደ ደም ካንሰር አይነት ይለያያል። የመጀመሪያው ኬሞቴራፒ ይባላል። ሁለተኛው ደግሞ የጨረር ህክምናና የመቅኔን ንቅለ ተከላ ናቸው። እነዚህ ነገሮች በኋላ ማለት ከህክምናው በኋላ እኔ ለሚፈጥሩብኝ ችግር አለ? እሱን ህክምናውን ከጨረስን በኋላ ነው የምናውቀው። ግን በህይወት ለመኖር አንዳንድ የምታጫቸው ነገሮች ይኖራሉ። ለምሳሌ ምን ዶክተር? ይሄ ነው ብዬ ልነግርሽ አልችልም ለሊ። ግን በተሻለች ፍጥነት ህክምናውን ብትጀምሪ አሪፍ ነው። እሺ ዶክተር። በግል ታውሪኝ ከፈለጋችሁ ያልገባችሁ ማማከራችሁ ነገሮች ካሉ አለው። ለሊ አይዞሽ። እሺ በጣም አመሰግናለሁ። አደግ አቤት ዶክተር። ደህና ነሽ? አይ ዶክተር አሁን በጣም እየጨነቀኝ ነው። አይዞሽ አደይ፣ አንቺ ጠንካራ ሆነሽ እሷን ማጠንከር አለብሽ። እሺ ዶክተር በጣም እናመሰግናለን። ችግር የለውም አደይ፣ ግን እንዴትም ብለሽ ህክምናውን እንድትጀምር አድርጊያት። ህክምናውን ካልጀመረች ከፍተኛ ደረጃ ደርሶ ማዳን ማንችልበት ሁኔታ ይመጣል። እባክሽ አሳምኛት። እንደዚህ አይነት ጓደኛ ማለ እንዴ? አደይ ጥሩ ልብ አለ። ቅርሚያስ ምን አገባ? ቤቴ ምን ልሰራ መጣ? ምን አገባ? እኔ የመጣሁት አንቺና ኪንጎ በቃ በእናትህ ስለ ኪንጎ ድጋሜ መስማት አልፈልግም። እሺ ስለሱ ልታወራልኝ ከሆነ ቀጥ ብለህ በመጣበት እግር ተመለስ። ሂድ ውጣ። አልወጣም። ውጣ ምናምን ትያለሽ እንዴ? ልጁን አፈቀርኩ እንጂ እኔ ጃንታ ቁልቋል ምናምን ብለሽ ሙድ ውስጥ ከከተትሽ በኋላ እንደዚህ ትኛለሽ? እኔ አንተ ልትጮብኝ ነው እንደ ቤት ድረስ የመጣ እና ምን ላድርግሽ እንዴ? ስለ ኪንጎ ያገባኝው ስትይ ምን እንድልሽ ነበር የጠበቅሽው? ይኸውልህ ትሰማኛለህ? በቃ ስለሱ ምንም ነገር መስማት አልፈልግም። ያደረገው ነገርን ደግሞ ሄደህ መጠየቅ ትችላለህ። ይኸውልሽ እሱን አውርቼው ነው የመጣሁት። ምንም ነገር አላደረገሽም። ባይው ልጁን አንቺ ምን እንዳደረግሽው ንገሪኝ። አንተ ያማል። እየቀለድክ ነው? ቀልዱን የያዛችሁት እናንተ እኮ ናችሁ። እናንተ ናችሁ እየቀለዳችሁ ያላችሁት እንዴ? ዳይመንድ በቃ ምንም ነገር መስማት አልፈልግም። ከቤት ይወጣል ነው። አንቺ እኔን ከቤት ውጣ ምናምን አልሽ? አዎ አልኩ። ውጣልኝ ከቤቴ። ምንም መስማት አልፈልግም። ምን አለች? አንተ እንዴ ከቤት እኔን አመነጫጭቃ ታስወጣኛለች? እሱ ይገርማል እንዴ። አረ የራሷ ጉዳይ። ትናንትና ኪንጎን ካላመጣ ብላ እንደዚህ ሲሌን ይዛኛል ነበር። ዛሬ ምን ተገኝቶ ነው እንደዚህ እኔን የምታመነጫጭቀኝ? እና ወይስ ፍቅሩ አልቆ ነው? ልክ ናት እባክህ። በሰዓቱ እኔም እሷም ሰክረን ነበር። ባቡሬን ሳናስቀኝ ማንቀር ምንም ቢሆን አንድ ወንድሟ ነው። በለው ጭራሽ ከሱ ጋር ተነካካ። በልበል የራሱ ጉዳይ ነው የለውበት። ወይኔ ጅል አውራት እንዴ። ቆይ አንተ ሄደህ ምን ልታረግ? አላውቅም። እስክትረዳኝ ድረስ እነግራታለሁ። ምኑን? ሁሉም ነገር እስክትረዳኝ ድረስ በቃ ላውራት እሞክራለሁ። ቆይ እንጂ እንዴ አንተ ምንም እንዳትለኝሽ። ይሁሉ ጣጣ ያንተ ነው። ደግሞ እኔ ምን አደረኩ? ታወራለህ እንዴ? ለአንተ ብዬ መሰለኝ እንደዚህ የሞራል እንደዚህ ድቀት እስኪደርስብኝ ድረስ የምታመነጫጭቀኝ። እንዳትከተለኝ። የአንተ እርዳታ ምንም አያስፈልገኝም። አንተ ነው ሁሉም ነገር ያበላሽው። እኔ? አዎ መጠጥ ስጠጣ የምናገረው ነገር እንደማላቅ ያውቅ መጠጥ አመጣልኝ። ስትደሰቱ መከራ፣ ስትከፉ መከራ፣ ስትጣሉ የምታለቅሰው አንተ። ይህ ችጋራ ለራሱ ብዬ እንደዚህ ባረኩ እንደዚህ ይለኛል እንዴ? ቆይ ትመጣለሽ አንቺ። ዳኒ እዚህ ምን ታደርጋለህ? ትታወቃላችሁ እንዴ? አዎ ኬት አመጣሻት ደግሞ እቺን ድንብላል? ታውቃታለህ? የቤዛ ወንድም አይደለ? አዎ ፍቅር፣ አሁን ከዚህ ቤት ታስወጭኛለሽ ወይስ ምንድነው የሚሻለን? እማዬ እኮ ሳሎን ናት። እንዴት አድርጌ ነው ማስወጣ? እኔማ ተመችቶኛል። እዚህ ካንቺ ጋር ያበደ ነው የምልሽ። እማዬ ከሳሎን እስክትወጣ ድረስ ብቻ ነው እንጂ ከዚህ ቤት ትወጣለህ። ሄለን እዚህ ጠብቂ። ሄለን። አቤት ዳንኤል። የአባቴ ልንገርሽ? ምኑን? ስሙን ነዋ። አሁን ነው እዚህ ጋር ቁጭ በይ። አይ እዚህ ሆናለሁ። እኔ ምለው ፍቅር ትቆያለች እንዴ? ብቻ ፍቅርን አምነሽ ባልሆነ እዚህ ድረስ የመጣሽው? አይ እኔማ አሹና ሮሚን ብዬ ነበር የመጣሁት። የሚቆዩ ከሆነ ግን ልሂድ። አረ ነይ እዚሁ ጠብቂያት። ታስበላሽ። ይሻላል? አዎ ይሻላል። እሺ። ምን ነው? ሁኔታሽ ፈታ አድርጎኝ ነዋ። ቆይ ግን ለምንድን ነው የምትፈሪው? አይ አልፈራውም። ቆይ ምን ያስፈራኛል ዳኒ? ምንም። ቤቱ ተመቻችሁ? አዎ ተመችቶናል። እህትህ የት ናት? እኔ እንጃ፣ ከእናንተ ጋር መስላኝ ነበርኩ። አይ
እኛ ጋር እንኳን የለችም። እርግጠኛ ነሽ ሄለን? አዎ ዳኒ የለችም። ቆይ ወዴት ሄዳ ነው? ፈልገሻት ነው? አዎ የምትሄድበት ስለሌላት በጣም ነው የምታሳዝነኝ። ካገኛት ወደ ቤት እንድትመጣ ንገራት። እሱ አያሳስብሽም፣ እነግርልሻለሁ የኔ ድንብላል። እማዬ ዴቪድ ሄደ? እኔ እንጃ አደጋ ነው መሰለኝ ወጣ። እና አንቺ ሳልደከመሽም ማለቴ ገብተሽ ለምን ረፍት አታደርጊም? አይ ፍቅር፣ አንቺ ደግሞ ከመቼ ወዲህ ነው ለእኔ ያሰብሽልኝ? ዛሬ ትምህርት የለም እንዴ? አሹ የታለና ነው? አሀ ለካ እሱም አለ። ያላሹ ለካ አትንቀሳቀሽም። አዎ እማዬ፣ እኔን ውጭ ላይ የሚከታተሉኝ ሰዎች በስተዋል። እኔ እኮ ግርም የሚለኝ አንቺ የባለስልጣን ልጅ አይደለሽ፣ ምን አርጊ ብለው ነው የሚከታተሉሽ? እኔ አላውቅም እማዬ። በይ ልጄ ጠንቀቅ በይ፣ አዋዋልሽንም አሳምሪ፣ ደግሞ ጓደኞችሽን ምረጪ። እሺ እማዬ። አሁን ድረስ የሚከታተልሽ ሰው ካለ ደግሞ ከሰዋለሁ። ማን አባቱ ነው ልጄን የሚከታተለው? እማዬ ግን ደግሞ የቤዛ እጅ ሳይኖርበት አይቀርም። ቤዛ ደግሞ እንዴት ነው አንቺን የምትከታተልሽ? እማዬ በር ተንኳኳ። አሹ ነው የሚሆነው። ሂጂ ልክፈትለት። ኧረ ቀስ ተረጋጊ እንጂ ሩታም የለችም እኮ እሷ ትሆናለች። በቃ እንደነገርኩሽ እህቴን ስለምትረጃ ታመሰግናለሁ። አበበ ግን እድለኛ ነው። እንዴት? ብርቱካን የመሰለች ሚስት አለችው። አመሰግናለሁ። በቃ እኔ ልሂድ። ፍቅር ቆየች እንዴ? ሄለን ወዴት ነው የምትሄጂው? ነይ ቁጭ በይ። ፍቅር አደጋ ላይ ናት። መውጣታችን ታስበያታለሽ። እዚህ ነው እንዴ? ማን ነው?